አሁን እዚህ ጋር የምናየው የብስክሌት ጫካ በጣም ኳሊቲ ማቴሪያሎች ናቸው። እዚህ ጋር ያሉት የልጅ ሆኖ ብዙ አይነት አይላቸው ያዋቂ ኤጅ አላቸው ከ2 ዓመት ጀምሮ እስከ 4 ዓመት ከ4 ጀምሮ እስከ 9 ያዋቂ ያለ በዛ ውስጥ ነው። ፒንክ ትባላለች። ኦይል ብሬክ ናት። አሁን ስታያቸው መልኩ አንድ ይመስላል። ልክ ነው። ሲታይ አንድ አይነት ነው የሚመስለው። ብሩ ራሱ አንድ 10,000 ብር ልዩነት አለው። 21 ማርሽ ነው ያላት። ሰስፔንሽን ናት። ሰስፔንሽን ደግሞ ስትፈልጊ ኦን ኦፍ አላት። በጣም ኳሊቲ ማቴሪያሎች ናቸው። ለኮብልስቶን ቦታ ይከፈታል። ንዝረት ወደ አንቺ እንዳይመጣ የሚከላከል ማለት ነው። የሆነ ቦታ ደግሞ ትዘጊዋለሽ። ከስተመሮች እኛ ጋር ከመጡ ምንም የሚያጡት ነገር የለም። በሚፈልጉት ልክ ያገኛሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። ቻናላችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎች ወደ እናንተ በየጊዜው በማድረስ ይታወቃል። ዛሬም እንደተለመደው ለእናንተ ይሆናል ብለን ያሰብነውን እዚህ ከኋላ የምትመለከቱን የሳይክል ጫካ ተገኝተናል። እንግዲህ ከተማችን እንደምታውቁት በጣም እያማረች ነው ያለችው። ለስፖርታዊ እንቅስቃሴ ሊሆን ይችላል፣ ለየዕለት ተዕለት ደግሞ ስራችሁ ሊሆን ይችላል፣ ለዴሊቨሪ ስራ፣ ለተለያዩ አይነት አገልግሎቶች የተለያዩ አይነት ሳይክሎችን ዛሬ የምናሳያችሁ ነው የሚሆነው። ደግሞ ከፍ ላሉ ልጆቻችሁ ስጦታ መስጠት የምትፈልጉ ከሆነ በጣም ትንሽዬ ከሚባለው ሳይክል አንስቶ እስከ ትልቅ በአይነቱ ደግሞ በዋጋው ራሱ ከፍ ያለውን ሳይክል የምናስቀኛችሁ ነው የሚሆነው። ቆይታችሁ ከኛ ጋር እንዲሆን ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ የሚቆየው እኔ ህሊና አብርሃም ነኝ። ወደ ፕሮግራሙ አልፋለሁ። ሰላም እንዴት ነህ? እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ሰላም እንዴት ነህ? የበረታን ሁሉ ሰላም። መልካም። ዛሬ የት ነው የተገኘነው? እስቲ የት እንዳለን ንገረን፣ ራስንም ደግሞ አስተዋውቅልን። በትክክል ያው አሁን የምትገኙት የብስክሌት ጫካ ተብሎ ለ24 ውስጥ እዛ ነው ያላችሁ። ያው ለተመልካቾቻችን እስቲ መረጃ እንስጣቸው ማለት ነው መሰለኝ የመጣችሁት። ልክ ነው። የተለያዩ አይነት ሳይክሎችን እያየሁኝ ነው ያለሁት። እስቲ በመጀመሪያ ምን አይነት የሳይክል አይነቶችን ነው የምትይዙት? በትክክል አሁን እኛ ጋር ያው ከልጅ እስከ አዋቂ ነው። የልጅ ሆኖ ብዙ አይነት አይላቸው ያዋቂ ኤጅ አላቸው ከ2 ዓመት ጀምሮ እስከ 4 ዓመት ከ4 ጀምሮ እስከ 9 ያዋቂ ያለ በዛ ውስጥ ነው የሚሳተፉት ማለት ነው። በጣም ደስ ይላል። እስቲ በቅደም ተከተል ከመጀመሪያው ጀምሮ እንይ። ከየትኛውን ጀምር? ከልጆች አሁን እነዚህ ለምሳሌ እዚህ ጋር የምታያቸው በሙሉ የልጆች ብስክሌቶች ናቸው። አሁን እነዚህ ትንንሾች ኢንቾች ናቸው ከ2 ዓመት ጀምሮ እስከ 5 ዓመት ከ2 ዓመት እስከ 5 ዓመት ባሉት ናቸው። እነዚህ ደግሞ የምታያቸው እዚህ ጋር 16 በሚባል ኢንች ነው ያላቸው ከ5 እስከ 9 ዓመት። ከዛ ቀጥሎ ደግሞ ከ9 እስከ 13 ዓመት እነዚህ በምታያቸው በቃ ከ9 ዓመት እስከ 13 ዓመት ያለን ይሄዳል ማለት ነው። ለምሳሌ ያንዳንዱ ብናየው ለከስተመሮቻችን እቺ ሳይክል ብናወጣት ከ2 ዓመት ጀምሮ እስከ 5 ዓመት ያለች ናት። እሺ በጣም ቆንጆ ብስክሌት ናት። ቁመቱ እንደፈለግ ከፍ ዝቅ ስለምትል ለ2 ዓመት 3-4 ዓመት ባሉ ልጆች መሆን የሚችል ናት። ከፊትም ከኋላ ባስኬት ቅርጫትም አላት፣ መጫኛም አላት። በጣም ቆንጆ ብስክሌት ናት። አሁን ወቅታዊ የዚህ ፕራይስ ብናየው ከ13600 ጀምሮ እስከ 16000 ባሉት ኢንቾች ይሆናል ማለት ነው። በጣም አሪፍ። በአማራጭ ደረጃ ግን በተለያዩ አይነት ስላላችሁ በጣም ብዙ እንትኖች ይላሉ። ከስተመሮች እኛ ጋር ከመጡ ምንም የሚያጡት ነገር የለም። በሚፈልጉት ልክ ያገኛሉ ማለት ነው። በጣም አሪፍ። እነዚህ አሁን አዲስ ናቸው ዩዝድ ናቸው? ገብቶ የወጣም አለ። እነዚህ ሁሉ አሁን ማሳይሽ በአዲስ ነው፣ ግን ገብቶ የወጣ አሳይሻለሁ። አሁን ከ2 ዓመት እስከ 5 ዓመት ነው ያሳያለው። ከ5 ዓመት ቀጥሎ እስከ 9 ዓመት ባሉት ብናየው እሺ አሁን በእነዚህ እቺ አሁን ለ5 ዓመት ባለው እስከ 9 እስከ 10 ዓመት ማገልገል ምችናት። ከፍ ያለ ነው ትንሽ ከፍ ያለች ከዚህኛው በይዘትም ከፍ ይላል። በጣም አሪፍ ቁመቱ ከፍ ዝቅ ስለሚል እና ለሁሉም ልጆች መጠቀም ይችላሉ። በጣም ኳሊቲ አሪፍ ብስክሌት ናት። እኛ ደጋ ሲመጡ ደግሞ ስራችን መካኒኮች ስለሆነ አጠባብቀን ሰርቪስ አድርገን ሁሉ ነገር ዝግጁ አድርገን ነው የሚሄዱት። በጣም አሪፍ። እቺኛዋ ሳይክል ላይ የምትገጠመው ለምንድን ነው? ይሄ ከታች ያለው እንዳትወድቁ የሚያደርግናት ሳይክሏን ከጎንጎን መለማመጃዋ ሲለምዱ ይፈታል። ወቅታዊ ግን ሳፖርተር ወይ ደግሞ ድጋፍ ናት፣ እንዳትወድቅ ያገዛቸዋል ማለት ነው። ከዛ አሁን እቺ እስከ 9 ዓመት ባሉት ልጆች ብዙ አይነት በዚህ ሆነ አሁን ብዙ አይነት ማቴሪያል አለ። ወቅታዊ ግን ይሄ የብስክሌት አንበሳዋ ናት እና ከ15000 ጀምሮ እስከ 19000 ባሉት ኤጅ ነው እንጂ ብራቸው ሰዎች አሁን ወላጆች አሁን የልጆችን እያየን ስላለ ሳይክል ከመግዛታቸው በፊት መጀመሪያ ምን ነገሮችን ማወቅ አለባቸው? እንዳይሸወዱ ሊሆን ይችላል፣ ለልጆቻቸው ጥሩ የሆነ ሳይክልን ከመምረጥ ሊሆን ይችላል። አንተ እንደ ባለሙያ ምን አይነት ሳይክሎችን ቀድመው መግዛት አለባቸው የሚለው? ብስክሌት በተፈጥሮ አሁን መካኒክ የሆኑ ቦታ ሰርቪስ ያለንበት ቦታ ቢሄዱ ይመረጣል። ምክንያቱም ቢበላሽ ራሳቸው ዋስትና ነው።
ከዛ ውጪ ደግሞ የሚያቀርቡት መካኒክ ሆኑ ጠንካራ ዕቃ ነው የሚይዝን። አሁን እኛ እንደዛ ነን። በብዙ ጊዜ 15 ዓመት የሰራነው ስራ ነው። 2003 ጀምሮ እስከ ዛሬ በዚህ ስራ ነው የምንሰራው እና ትንሽ አሁን ከስተመሮቻችን ምንድነው በጣም ኳሊቲ ነገር ያገኛሉ እኛ ጋር። በሁለት ዓመት አንዴ ነው ለሰርቪስ የሚመጡት። እነሱ በስራ ልጆቹ በመዝናናት ነው ብዙ አይቸገሩም። ግን የውጪ ስራዎች አሁን ቡቲክ የሆነ ቦታ የልጆች መጫወቻ ቦታ ዝም ብሎ አይን ያዩትና ይገዙታል። ከዛ ውልቅልቅ ብሎ ያገኙታል። ከዛ እዚህ ተጠግኖ ነው ከዛ በኋላ ወደ ሲስተም ይገባው። ምክንያቱም እነሱ አጠባብቆ አይሰጧቸውም። ሲቀጥል ደግሞ ያው ማየቱ አይኑ የሚያምር ነው እንጂ ኳሊቲነቱ ብዙም አያውቁትም። ስለዚህ ወደ እናንተ ሲመጡ ግን ያለውን ነገር በደንብ የማስረዳት ስለ እቃው ጥራት፣ ዋጋው ያለውን ነገር የማስረዳት ነገር አለ። በትክክል እኛ ራሳችን ጋራንቲ ነን። ነገር ሰርቪስም እኛም ስለሆንን በጣም ኳሊቲ ማቴሪያሎች ናቸው። አሁን እንደነገርኩሽ ከ5 ዓመት ጀምሮ እስከ 9 ዓመት በእነዚህ በምታያቸው እዚህ ጋር በምታያቸው ሁሉ ለ5 ዓመት እስከ 9 ነው። ከዛ ቀጥሎ ደግሞ ከ9 ወይም ከ8 ዓመት እስከ 13 ዓመት እዚህ ጋር በምናያቸው ከፍ ያሉ ናቸው። ለምን ቁመታቸው አውቶማቲክ ወይም ደግሞ ከፍ ዝቅ ስለሚል በቃ ለሁሉም የሚችሉ ልጆች መጠቀም ይችላሉ ማለት ነው። አሁን ይሄ ከ8 ዓመት ጀምሮ እስከ 15 አሁን እቺ ሰስፔንሽን ናት። ይሄ ማቴሪያል ሰስፔንሽን ስለሆነች ከዛ ውጪ ደግሞ ማርሽ 21 ማርሽ ትጠቀማለች። ኳሊቲ አሪፍ ብስክሌቶች ናቸው። እኛ አጠባብቀን ስለሚወጣ በጣም ቆንጆ ብስክሌቶች ነው። የዚህ ፕራይሳቸው ከ22000 ጀምሮ እስከ 29000 ባሉት ወቅታዊ ፕራይስ በየጊዜው ይቀያየራል። ምክንያቱም ከወቅቱ ጋር እና አሁን ከፍም ሊል ይችላል ዝቅም ሊል ይችላል። ዝቅማ ታይቶ አይታወቅም ኢትዮጵያ ውስጥ ሀገር አጠቃላይ አንዴ ከፍ ካለ አለ ነው። ግን በቃ ወቅታዊ ያለው ፕራይስ ይሄ ይመስላል ማለት ነው። አሁን አንድ ሳይክል ግን ቆንጆ ነው የሚባለው ወይም ደግሞ አንድ ሳይክል ከመግዛቴ በፊት አሪፍ የሚባለው ምን ነገርን ሲያሟላ ነው? አይነት አሁን ለምሳሌ የሆነ እንትን ኮምፎርት ወይ ደግሞ ይሄ ሰስፔንሽን ያላቸውና ሰስፔንሽን የሌላቸውና ሰስፔንሽን ባላቸው ብዙ አይነት ማቴሪያል። ይሄ ሰስፔንሽን ማለት ስፕሪንግ ነውና በየቦታው ይለያል ማቴሪያል ማለት ነው። እኛ ጋር ያለውና ሌላ ቦታ ያለው ይለያል። እና ምንድነው ልልሽ የፈለኩት ከመጀመሪያው መካኒክ ስለሆነ ጠንካራ ዕቃ በየጊዜው ደግሞ ዲዛይን ይቀያየራል። አሁን ይሄ ከሳምንት ከሁለት ሳምንት በላይ ሌላ ጊዜ ደግሞ አታገኙም። ሌላ አይነት ዲዛይን ነው የምታገኙት። በየጊዜው የተለያየ ነገር ስለምናስመጣ ምርት በየጊዜ ይቀያየራል። ማቴሪያል ግን ብዙ ጊዜ በቃ ሰስፔንሽን ባለማርሽ ዲስ ሲሆን ልጆች ይወዱታል። ከ8 ዓመት በላይ ያሉ እንትኖች ማለት ነው። ከዛ ቀጣይ ደግሞ የአዋቂ ብስክሌቶች ናቸው። አሁን እዚህ ውስጥ ብናያቸው ለተመልካቾቻችን እንደነገርኩሽ የምንገኘው ቦሌ 24 የብስክሌት ጫካ ነው የሚገኘው። ቦሌ 24 ብሉ ስካይ ሆቴል ጋር ትልቁ ሳይክል ቤት ብትሏቸው ማንንም ይነግራቸዋል። አሁን እዚህ ጋር የምናየው የብስክሌት ጫካ አንበሳ አለ፣ ዝንጀሮ፣ ምን ልበልሽ በጣም ኳሊቲ ማቴሪያሎች ናቸው እዚህ ጋር ያሉት እና የአዋቂ የሚችሉ ልጆች ከ12 ዓመት በላይ ባሉት በዚህ ውስጥ ነው የሚሳተፉት። ፋይላቸው ያለው እዚህ ውስጥ ነው ማለት ነው። ከዚህ ውስጥ ነው መርጠው የሚወስዱት እና አሁን እነዚህ ልክ እንደ ልጆቹ እንደነገርኩሽ እነዚህም ላይ ብዙ አይነት ልዩነት አለ እና አሁን ለምሳሌ እቺ ብስክሌት ብናያት ስሪቷ አልሙኒየም ነው። ብዙ ጊዜ አልሙኒየም ነው የሚፈለገው። ከዛ ውጪ ደግሞ 21 ማርሽ ነው ያላት እና ሰስፔንሽን ናት። ሰስፔንሽን ደግሞ ስትፈልጊ ኦን ኦፍ አላት። በጣም ኳሊቲ ማቴሪያሎች ናቸው። ኦን ኦፉ ጥቅሙ ምንድነው? ይሄ ለኮብልስቶን ቦታ ይከፈታል። ንዝረት ወደ አንቺ እንዳይመጣ የሚከላከል ማለት ነው። ሌቭል የሆነ ቦታ ደግሞ ትዘጊዋለሽ፣ ኦን ታደርጊዋለሽ ማለት ነው። እና ጥቅሙ ምን በቃ ገጭ እንዳይኖር የሚከላከል ማለት ነው። ጎርባጣ ቦታዎች መንገራገጭ እንዳይኖር በትክክል እንደ አሞርዛተር ማለት ነው። እና እነዚህ ብስክሌቶች አሁን የአዋቂ ፕራይስ በጣም ልዩነት ያላቸው አሉ። ከ31000 ጀምሮ እስከ 65000 ነው ወቅታዊ ያለው ፕራይስ። እና ከስተመሮች እኛ ጋር ሲመጡ በጣም ቆንጆ እቃ ነው የሚያገኙት። ያው እንዳልሽን በቃ መካኒኮችም ስለሆነ አጠባብቀን ሰርቪስ ተደርጎ በግሪስ ተዋቅሮ እያንዳንዱ ተበታትኖ ነው የሚመጣው። እዚህ ሁሉ ነገሩ አጀስት አድርገን በቃ ኤክስሬ በእጃችን እና ምንም የሚቀር ነገር የለም። ትንሽ የሆነ ኮሜንት ምን አለ መሰለሽ ትንሽ ብር ይወደዳል ይላሉ አንዳንዶቹ። ምክንያቱም ብሩ የሆነ 2000-3000 ዲፈረንስ ሊኖር ይችላል ጥራቱ ላይ ነው። ከዛ ስንገዛው ትንሽ ስለሚጨምር 1000-2000 የሆነ ከሌላ ቦታ ሊንትን ሊል ይችላል። ያቺ ግን ምንድነው ዋናው አገልግሎቱ ላይ ነው ፎከስ የሚሆነው እና ጥራቱ ከፋብሪካ ጀምሮ የሚገዛው እቃ ትንሽ ኳሊቲ ስለሆነ ከሌላ ቦታ 1000-2000 ጨምረን ነው የምናገኛቸው እና ያቺ ኮሜንት እንጂ የአሰራር በተመለከተ መቶ ነው ያለ። በጣም አይደል እንደው ከዚህ ውስጥ በጣም ውድ የሚባለውን ሳይክል አሳየ። አሁን ውድ የምንለው እቺ ብስክሌት ናት። ፒንክ ትባላለች። ኦይል ብሬክ ናት እና አሁን ወቅታዊ ያለው 56000 ብር ፕራይሷ እና ምንድነው እንዲ ውድ ያደረጋት ለየት ያለው ነገር ምንድነው? ስሪቷ ትንሽ ወጣ። አሁን ስሪትም ቻይና ሆኖ ለትንሽ ኳሊቲ ከሆነ ብሩ ይጨምራል። አሰራሩ አልሙኒየም አለ። አልሙኒየም ሆኖ ብዙ አይነት አልሙኒየም አለ። ብረትም ሆኖ ብስክሌት በተፈጥሮ ብረት፣ አልሙኒየም፣ ካርበን ይባላሉ። ካርበን 3 አይነት ናቸው። አልሙኒየም ሲሆኑ ይቀላሉ።
ብረት ሲሆን ለዴሊቨሪ አዋሳይሻለሁ ውጪ እና ለዴሊቨሪ ይመከራል፣ ምክንያቱም አደጋ ይችላል እና ከዛ ደግሞ ካርበን ሲሆን ይቀላሉ፣ በጣም ላይት በሆኑ ማቴሪያል አሁን ይወደዳሉ በእነሱ ዘሮች። እና ወቅታዊ ያለው ፕራይስ አሁን እችኛዋ ናት 56 46 43 30 ምናምን ያለ ይሄዳል እና ያንዳንዱ ነገር አስረዳሻለሁ በእንትን። አሁን ወቅታዊ ያለው ውጪም ደግሞ ለዴሊቨሪ ያሉትን እንያቸውና ያለውን እንትነናል። ያው እህቴ ውስጥ እንዳሳየሁሽ እነዚህ በሙሉ ለዴሊቨሪ ወይም ደግሞ ስራ የሚጠቀሙበት ናቸው። ዴሊቨሪ ደግሞ ሲሆን በጣም አሁን እቺ በሁለተኛ ደረጃ ያለች ብስክሌት ናት። በአንደኛው ፎኔክስ የምትባል ናት፣ በሁለተኛ ክሪፐር ናት እና እቺ አሁን ኳሊቲ ነው አገጣጣም ይወስነዋል። ባይገርምሽ ብስክሌት እያንዳንዱ ነገር ተበታትኖ ስለሚመጣ ሁሉ ነገር እኛ የገጠምነውና ሌላ ቦታ የተገጠመው እኩል አይደለም። ባለሙያ ስለሆን በጣም የቆየንበትም ስራ ስለሆነ ከኛ ጋር ሲሆን ምን ከስተመሮች አይቸገሩም። እና አሁን የዚህ ብስክሌት ለዴሊቨሪ ለስራ ምናምን የሚያገለግል ብስክሌት ጫት ቤት፣ ለበርገር ማመላለሻ እንደዚህ ቀን በቀን ሲፈጋ ይችላል። ስፔሩን ቀለል ያለ ነው። አሁን ወቅታዊ ይሄ ከ34600 ጀምሮ ያገኛሉ። ወቅታዊ 600 እና በዚህ ሆኖ ደግሞ ፎኔክስ የሚባል አለ። ፎኔክስ አሁን እዚህ ጋር ብናያቸው ይሄ ፎኔክስ ነው የሚለውና ፎኔክስ የታወቀ ማለት ነው። አንደኛው ነው። አሁን ስታያቸው መልኩ አንድ ይመስላል። ልክ ነው። ሲታይ አንድ አይነት ነው የሚመስለው ግን በቃ ብሩ ራሱ አንድ 10,000 ብር ልዩነት አለው። ወቅታዊ ጨምሮ ነው 39 38 ነበር። አሁን ወቅታዊ 43,000 አካባቢ ናት። እና ምንድነው ልክ እንደዛው በቃ በአንደኛ ደረጃ የምትገኝ ማቴሪያሎች ናቸው እነዚህ። በቃ አብዛኛው ጊዜ ለዴሊቨሪ ምናምን የሚጠቀሙበት ናት። መብራትም አለው። ሰርቪስ ተደርጎ ተጠባቆ ስለሚወጣ ከስተመሮች ምንም አይቸገሩም። ከዛ ውጪ እንደነገርኩሽ እነዚህ በሙሉ አሁን ይሄ የአውሮፓ ብስክሌቶች ናቸው። የአውሮፓ ማለት ወጣ ያለ የኤምባሲ ብስክሌት እንላቸዋለን። በሚፈልጉት ልክ ያገኛሉ። አሁን ለልምምድስ እነዚህ አሁን የሳይክል ውድድር ምናምን የሚያደርጉ ሰዎች የትኞቹን ሳይክሎች ነው የሚመርጡት? ብዙ ጊዜ ቀጫጭን ጎማዎች ነው የሚጠቀሙ። በዚህ ሆኖ ብዙ አይነት ማቴሪያል አለ። እሺ። እና አሁን እዚህ ጋር ከ48,000 ጀምሮ እስከ 150,000 ነው በእነዚህ ደረጃ። ይሄው እና ብዙ አይነት ማቴሪያል ስላለ እኛ ጋር ያው እንዳለውም ከስተመሮች ነው ጫካ ያሉት። በጣም አሪፍ። እንግዲህ እስካሁን ያየናቸው እንዳለ አዳዲስ ነበሩ። አሁን ደግሞ ዩዝድ ወይም ደግሞ ሰዎች ተገልግሎባቸው የሚሸጡ ሳይክሎችን ማየት ከቻለን በትክክል አሁን ገብቶ የወጡ ብስክሌቶች አሁን ልክ የዚህኛው ዘር ሆኖ በእነዚህ ዘር ሆኖ ከ21,000 ጀምሮ እስከ 28,000 ያገኛሉ። በአቅማቸው ልክ ከስተመሮች መጥቶ ማግኘት ይችላል። እዚህ የተንጠለጠሉት አሁን በቃ ገብቶ የወጣ ዩዝድ የኤምባሲ ብስክሌት የዚህ አዲስ ሆኖ ትንሽ ተጠቀሙበትና ሲቸግራቸው ወይ ደግሞ ብር ሲፈልጉ መጥቶ ይሸጡታል። እና በዛ ልክ ከ21,000 ጀምሮ እስከ 28,000 ያገኛሉ። የኤምባሲ ብስክሌት የሚባሉት ምንድነው ለየት የሚያደርጋቸው? የአውሮፓ ሆኖ ተጠቅሞ የመጡ ማለት ነው። በሰከንድ በአዲሶቹ ውድ ስለሆነ አሁን እነዚህ ሳይክሎች በአዲሱ 300,000 በላይ ይሆናሉ። 00 ግን እነሱ ጋር ትንሽ ተጠቅመውበት በሰከንድ ስለሚመጣ ይቀንሳል። በዚህ ሆኖ በ50 በ60 በ40 ያገኙታል። በጣም አሪፍ። እናንተ ጋር እንግዲህ ምንም ጥያቄ የለውም የሳይክል ጫካ ነው። ለምሳሌ ጎማ ሊያልቅ ይችላል፣ አንዳንድ ማቴሪያሎች ሊያልቁ ይችላሉ። ከእናንተ ሲገዙ ጋራንቲ አለው ወይ? ከዛስ በተጨማሪ መለዋወጫ ከእናንተ ያገኛሉ ወይ? ሁሉ ነገር እነሱ እኮ በቃ በስራ ብለናቸዋል። እኛ ነው ዋና እንትን የምንላቸው። የሆነ ነገር ኢፌክት ቢፈጠር ወዲያውኑ አክመን ነው የምንሰጣቸው። ምንም አይቸገሩም። በስፔርማ በተመለከተ ሁሉ ስፔር ደግሞ እዚህ አለ። በጣም አሪፍ። እንግዲህ ቆይታችን በጣም ጥሩ ነበረ። የተለያዩ አይነት ሳይክሎችን አሳይተኸኛል። በመጨረሻ ማለት የምትፈልገው ነገር ካለ እድል ልስጥህ። ያው እኛ ጋር ከመጡ ከስተመሮች እንዳነውም ቢዚ አይሆኑም። አሪፍ መስተንገዶ ነው የሚያገኙት። ስራችንን መካኒክ ስለሆነ በቃ እነሱ አንዴ ገዝተው መሄድ ነው። ከዛ ውጪ እንከን ቢኖር ምናምን እዚሁ ቶሎ አክመን ቶሎ እንሰጣቸዋለን። በቃ እነሱ በስራ እኛ በመስራት ብለናል። በጣም አሪፍ። የት ነው እናንተን የሚያገኙት? አድራሻ፣ ስልክ ቁጥር? መገናኛ 24 ወይም ደግሞ 24 ውስጥ ትልቁ ሳይክል ቤት ቢሏቸው ማንም ይነግራቸዋል። ዛሬ የተወለደ ልጅ ራሱ ያውቀዋል። ባይገርም ቦታው ስራችን 15 ዓመት የሰራ ነው ስራ ነውና ይሄ የብስክሌት ትልቁ ሾፕ ወይም ደግሞ ባህሩ ባይክ ቢሏቸው ብሉስካ ያጠገብ ነው የምንገኘው። በሰፊ ተዘጋጅተን ከስተመሮች ያስተናገድ እንገኛለን። በጣም አሪፍ። ስልክ ቁጥር 0912751995 በሚል ቢደውሉ በደንብ ያገኙናል። ባህሩ ባይክ ብሎ ቢመጡ 24 ውስጥ ማግኘት ይችላሉ ማለት ነው። በጣም አድርገን እናመሰግናለን። እኛም በጣም አመሰግናለሁ። አላህ በሰላም ያገናኛል። አሜን።
ውድ ተመልካቾቻችን እንግዲህ በባህሩ ባይ ወይም ደግሞ የሳይክል ጫካ ብለው ነው የሚጠሩት እንግዲህ እዚህ የመጡ ሰዎች የነበረን ቆይታ ይሄንን ይመስል ነበረ። እናንተ እንግዲህ የትኛውንም አይነት ሳይክል መግዛት የምትፈልጉ ከሆነ የዴሊቨሪ ሊሆን ይችላል፣ ትሬን የምታደርጉበት ሊሆን ይችላል፣ ለልጆቻችሁ ከትንሽ እስከ ትልቅ በተለያየ አይነት ሳይዝ፣ የከለር ምርጫ፣ ኳሊቲ እዚህ ታገኛላችሁ ማለት ነው። እነዚህን ሳይክሎች መታችሁ መግዛት ትችላላችሁ ብለን እኛም እንጋብዛችኋለን ማለት ነው። በነበረን ቆይታ ከትንሽ እስከ ትልቅ በጣም ጊዜታቸው የሚያምር ሲታዩ በጣም የሚያሳሱ አዳዲስ የሆኑ ሳይክሎችን ተመልክተናል። ከዛም በተጨማሪ ደግሞ እዚህ መታችሁ የምትገዙት ሳይክሎች በአጠቃላይ የጥገና አገልግሎት እንዲሁም ደግሞ የሚያስፈልጋችሁ መለዋወጮች በጣም በፍጥነት ማግኘት ትችላላችሁ። ከዛም በተጨማሪ ደግሞ ዋጋን በተመለከተ ከትልቅ እስከ ትንሽ በፈለጋችሁት ዋጋ ማግኘት ትችላላችሁ። ሳይዝ እኛ አይተን ራሱ አልጨረስንም። በጣም ብዙ ነው ያለው። እናንተ መታችሁ እየጎበኛችሁ የምትፈልጉትን ከቤታችሁ ከአካባቢያችሁ ጋር የሚመች የሳይክል አይነት መታችሁ መምረጥና መግዛት ትችላላችሁ ማለት ነው። እንደነዚህ አይነት ተመሳሳይ ቪዲዮዎች ሁሉ ጊዜ እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብሬያችሁ ቆይታ ያደረኩት ደግሞ እኔ ሊና አብርሃም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።